ለሰው ልጆች ሁሉ አደገኛ የሆነች ምላሽ ነው። ዘፍጥረት 3:13 ላይ መለሳት ምላሽ እንዲህ አለ፣ አዳም ሆይ የሰጠውክን ትእዛዝ የሰጠውክን ኃላፊነት ለምን አልተወጣይም? ለምንስ ትእዛዝን አልጠበቅ? ለምንስ ከገነት ወጣ? ለምንስ ይህንን አደረክ? ለምን በላህ ስል ተሳስቻለሁ ጌታ ሆይ ይቅር በለኝ አይደለም፣ በድያለሁ፣ አዎ ሰምቻለሁ። አንተ ያልከኝን ባለመስማት የራስን ስሜት ወይም ደግሞ የሰይጣንን ድምጽ ሰምቼ ነው አላለም። አንተ የሰጠኸኝ አይታችኋል እንዴት መልሶ እንደከሰሰ። አንተ አብርሃኝ እንድትሆን የሰጠኝ ሚስትህ ናት ብለህ የሰጠኝ ወይም ያቺ ሴት ሰይጣንን ሰማችና ምን ማለት ነው? በሌላ ንግግር አንተ እሷን ለኔ ባትሰጠኝ ኖሮ ባልወደቅኩ ነበር። ለድርጊታቸው ክፉ ምላሽ የሚሰጡ ሰዎች ኃላፊነታቸውን የማይወጡ ሰዎች ናቸው። ከድርጊታቸው በላይ ምላሻቸው የከፉ ሰዎች ሲገጥማችሁ ቀድሞ ላደረጉት ድርጊት ከበር እንዲያደርግ ሰይጣን ነው ይህንን ዲዛይን የሚያደርገው። ዛሬ ክርስቲያናዊ ኃላፊነት ክፍል 11 ወይም 11ኛ ክፍለ ጊዜ ነው ምኖረን ማለት ነው። ባለፈው 10ኛውን ክፍለ ጊዜ አይተናል። ዛሬ ደግሞ 11ኛ ይሆናል። ከፍተን እያነበብን ያለነው ክፍል እንደገና ዛሬም እሱን እናነብና ለሶስት ክፍለ ጊዜ ስለሚቀጥል ባለፈው ማቴዎስ ወንጌል 25 ላይ ያለውን በማንበብ ነው የጀመርነው። ዛሬም እሱን እንቀጥላለን ማለት ነው። በመጀመሪያኛው ክፍለ ጊዜ አይተን ነበር ነው ሌላ በዚህ ምድር ላይ ስንኖር ጌታችን ኢየሱስ ክርስቶስ የሰጠን የክርስቲያን ኃላፊነት የዘወትር ዝግጁ ሆነን የመኖር ኃላፊነት ነው ብለን ነበር። ዘወትር ዝግጁ ሆነን የመኖር ኃላፊነት ነው ብለን ነበር። ይህንን ደግሞ አምስቱ ሰነፍ የተባሉ ሙሽሮችና አምስቱ ደግሞ ብርቱ ወይም ደግሞ ጎበዞቹ ታታሪዎቹ ሙሽሮችን ምሳሌ አንስተን ተመልክተን ነበር። እንግዲህ ዛሬ 11ኛው ክፍለ ጊዜያችን ላይ የምናየው መክሊትን የማትረፍ 3 ቦታ ከፋፍለን አይተናል። ከቁጥር 14 እስከ 30 ድረስ ያለው ሁለተኛ ክፍላችን ይሆናል። መክሊትን የማትረፍ ኃላፊነት የሚለውን ነው ዛሬ የምናየው። እሱን ክፍል አብረን እናነባለን። ቁጥር 14 25 ቁጥር 14 ማቴዎስ ወንጌል ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላ 5 አተረፈ። እንደውም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታው መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትን በምድር ቀበርሁትም።
እነሆ መክሊትህ አለ። ጌታውን መልሶ እንዲህ አለው አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተኑበትም እንዲሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከትርፉ ጋር ይወስደው ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ምን ይሆናል? ምን ይላል? ይወሰድበታል። ቁጥር 29 30ኛው ቁጥር የማይጠቅመውን ባሪያ በውጭ ወዳለው ጨለማ ምን አድርጉት? አውጡት። በዚያ ምን ይሆናል? ልቅሶና ጥርስ ማፋጨት ይሆናል ይላል ጌታ ኢየሱስ። ሙሽራ ከሚጠብቁ 10 ቆነጃጅቶች ምሳሌ በተጨማሪ በዚህ ምዕራፍ ደቀ መዛሙርቶችን ያስተማረው አንድ ሰው ለሶስቱ ባሪዎች ወይም ደግሞ አገልጋዮቹ በተመሳሳይ ቀን የሰጠ አደራ ወይም መክሊት እንዳለ እንመለከታለን። ይህ ወደ ሩቅ አገር የሚሄድ ሰው ለ3 ሰዎች መክሊት ሰጥቶ እንደሄደና ድንገትም ከዕለታት አንድ ቀን መጥቶ ሊቆጣጠር ወይም ደግሞ በእኛ ቋንቋ ኦዲት ሊያደርግ ከምን እንደደረሰ ለማለት ወይም ለማየት እንደወደደ ይናገራል። ለሶስቱም የሰጠው ዋጋ ያለ ማትረፍ የሚቻል ዋጋ ያለው ነገር ነው። ብቻ መክሊት ይላል፣ ገንዘብ ይላል። አንዳንድ ትርጉሞች ላይ ገንዘብ ይላል፣ ግን valuable items መሆኑን እንመለከታለን። ብቻ ሰው ነግዶ ሊያተርፍ የሚችል ትርፋማ ሊያደርግ የሚችል ነገር እንደሰጠው እንመለከታለን። ከሶስቱ መካከል 2ቱ ትጉህ ባሪያዎች የተባሉ የተሰጣቸውን ገንዘብ ወይም መክሊት ምን አደረጉ ይላል? በእጥፍ አተረፉ። ነገዱበትና በእጥፍ አተረፉ። ዛም በኋላ የሰጠውን ሲደመር ያተረፉትን ለጌታቸው አስረከቡ። ነገር ግን አንደኛው ሰነፍ ባሪያ ቀብሮ እንደጠበቀው ይናገራል። ይህ ሐኬተኛ የተባለው ሐኬተኛ የሚለውን በኋላ አብራራለሁ። ይህ ሐኬተኛ የተባለው ባሪያ የተሰጠውን ገንዘብ ወይም መክሊት ቀብሮ መገኘት ብቻ ሳይሆን ከድርጊቱ በላይ ጌታውን መጥቶ የሰጣቸውን አደራ ከምን እንደደረሰ በጠየቀ ጊዜ የመለሰው ምላሽ እጅግ አጸያፊና ሰይጣናዊ መሆኑን፣ በዚህም ምላሽ ምክንያት ጌታው እጅግ እንደተቆጣና ለጨለማ አሳልፎ እንዲሰጡት እንዳዘዘ እንመለከታለን። እና ድርጊቱ በጣም ከንግግሩ ከድርጊቱ በላይ ምላሹ በጣም የከፋ እንደነበረ እንመለከታለን። ምን አልኳችሁ? ከድርጊቱ በላይ ምላሹ የከፋ ሆነ። አጠገብ ያለውን ሰው ያዝና አንዳንድ ሰዎች ከድርጊታቸው በላይ ምላሻቸው ክፉ ነው በሉ እስኪ። እንደዚህ ነው። አንዳንድ ጊዜ ሰው ከሚያደርገው ድርጊት በላይ ምላሻቸው በጣም የሚያቆስሉ ሰዎች ያጋጥማሉ። እንደው የዚህ ሰው ምላሽ የዚህ መክሊት ቀብሮ የተገኘ የተባለው ባሪያ ምላሽ እንኳን ለሚሰሙት ለራሱ ለጌታው ለሚሰሙ ሰዎች ራሱ በጣም የሚኮሰኩስና የሚያስደነግጥ ምላሽ እንደሆነ እንመለከታለን። እኔ አንድ አባባል ነው፣ ተረት ነው ወይም ሐሳብ ነው የኒሃው እነግራችኋለሁ። በአንድ ወቅት አንድ በጎዳና የወደቀና ማንም የሚረዳው የሌለ እድሜው ገና 8፣ 9፣ 10 ዓመት አካባቢ ያለ የተጎሳቆለ ልጅ
መንገድ ላይ እንደነበረ ታሪኩ ይናገራል። እና ይህ ሰው የሚበላውንና የሚጠጣውን አጥቶ ከሚለምንበት ሁለት ደጋግ ልብ ያላቸው ባልና ሚስቶች ይህንን ጎዳና ላይ የወደቀውን በጣም ጥልቅ ፍላጎት ወይም ደግሞ ድህነት ውስጥ ልመና ውስጥ ያለውን ሰው ወስቶ በቤታቸው ፍቅርና ምግብ እየመገቡት እንዳሳደጉት ታሪኩ ይናገራል። እና ይህ ከጎዳና ላይ ተነስቶ በዚህ ሁለት ደጋግ ሰዎች ጋር ባልና ሚስት ሆኖ ነው ከመንገድ ያነሱት። እንደ ልጃቸው እየተንከባከቡ ያሳደጉት ሰው አደገ፣ ለትልቅ ቁም ነገርም በቃ፣ ተማረ፣ ሰው ሆነ። ሰው የሚፈልገው ሰው፣ ሰው የሚወደው ሰው፣ ለሰው የሚጠቅም ሰው፣ ለሌላም የሚተርፍ አይነት ሀብትና ንብረት አፈራ፣ መነደገ፣ ከፍታ ላይ ደረሰ ይላል ታሪኩ። እና ታዲያ ይህ በጣም ህይወቱን ከመንገድ ላይ አግኝተው የለወጡት ትንሹ ብላቴና ከጊዜ በኋላ የሚፈልገውን ሀብት፣ መኪና፣ ቤት፣ ብቻ whatever it is እዚህ ምድር ላይ ሰው ሲኖር ሀብታም ነው የሚሉትን አይነት ነገሮችን በህይወቱ ላይ ካከማቸና ካገኘ በኋላ ትናንትና ከመንገድ አንስቶ ያሳደጉትን ቅድም እንዳልኳችሁ ምግብም የቤተሰብነት ፍቅርም ሲመግቡት ያሳደጉትን ቤተሰቦች ከሩቅ ሲያይ ይሸሻል። ልክ ሲያያቸው ወደ ጎን መንገድ ይቀይራል። በዚህ መንገድ በኩል ከመጡ ወደዛኛው ይቀይራል። መንገድ እየቀየራቸው ከፊታቸው ይጠፋል። ይህችን ታሪክ ብቻ እናገርና አጠር አድርጌ ነው ዛሬ ልናገር የሚፈልገውን ሐሳብ ቀጥሎ ማብራራው። እና ከሩቅ ሲያይ እየሸሸ መንገድ እየቀየረ ያስቸገራቸው እና ይህን ድርጊት በተደጋጋሚ ሲያደርግ ያዩት አባትና እናት ሆኖ ያሳደጉት ቤተሰብ ማለት ይቻላል እነዚህ ባልና ሚስቶች በድርጊቱ ያዝኑና ግራ ገብቷቸው ከዕለታት አንድ ቀን እንደ ሌላ ጊዜ መንገድ ሊቀይር በማይችልበት ቦታ ላይ በሁለት አቅጣጫ ጠበቁና አንዱ ከወዲያ አንዱ ከወዲህ እነሱ ልክ የአባትነት ፍቅራቸውን የእናትነት ፍቅራቸውን ለመለገስ ለመስጠት በመውደድ ወደ እርሱ ቀርበው መንገድ ዘጉበት። እንደ ሌላ ጊዜ በዚህ ይሄዳለው ስል አባት ሆኖ አሳድገው የነበረው ያ ደግ ሰው አለ። በዚህ በኩል ደግሞ አመልጣለው ስል እንደ እናት ሆኖ ፍቅርም ምግብም ስትመግብ የነበረች ደግ ሴት እናት ሆና ያሳደገች ሴት አለች። እና የሚያደርገውን አማራጭ ግራ ሲገባው በሁለቱም በር ማምለጥ በሁለቱም መንገድ ማምለጥ ስላቃተው አንገቱን አቀረቀረና ሰላምታ ሊሰጣቸው ጀመረ። ጋሼ ሰላም ነው፣ እትዬ ሰላም ነው ብሎ አንገቱን አቀረቀረና እነሱም ሰላምታውን ከተቀበሉ በኋላ ልጄ ምን ነው እኛ አንተን ያኔ ከመንገድ ከጉስቁልና አንስተን ስናሳድግ ካለፈልህ በኋላ መልካም ከሆነልህ በኋላ ትጦረናለህ፣ ትረዳናለህ፣ ታግዘናለህ ብለን አይደለም። እኛ ለራሳችንም ሆነ ለልጆቻችን ከሚገባ በላይ ሀብት አለን፣ ንብረት አለን፣ ካንተ ምንም አንፈልግም፣ ለምንድን ነው የምትሸሽብን ብሎ ጠየቁት። ሲጠይቁት የሱ መሸሽ አይደለም ልባቸውን የሰበረው የመለሰው ምላሽ ከጎዳና አንስቶት ነው ያሳደጉት። አስቡ እንግዲህ ምግብም ልብስም ፍቅርም ሁሉን ካጣበት ቦታ አንስቶ ምግብ ሰጡት፣ አለበሱት። ከእናትና ከአባት አንድ ልጅ ሊያገኝ የሚችለውን ፍቅር አባትና እናት ሆኖ ሰጡት።
ሁሉንም የሰጡት ሰው እንዲህ አይነት ምላሽ መለሰ። ለምን መንገድ ትቀይርብናለህ? ለምን ትሸሽብናለህ? ስሉ አይ እኔ እናንተን ጠልቼ ወይም ደግሞ መቅረብም ሳልፈልግ ቀርቼ አይደለም፣ ነገር ግን አለ እቺን እንድትሰሙ ብዬ እናንተን ባየው ቁጥር የድሮ ጉስቁልናዬን ታስታውሱብኛላችሁ አለ ነው። ናይ አባት ሆኖ አሳድጎ የነበረ ሰው ምን ነው ልጄ ከድርጊቲ በላይ ምላሽ ሰበረን ብሎ አለቀሰ ይላል። ድህነቱን አስረስቶ የአዲስ ህይወት ጅማሬ መነሻ የሆኑትን ሰዎች የከፍታ ምክንያት የሆኑትን ሰዎች እናንተን ሳይ ድህነቴ ይታወሰኛል ብሎ በከፋ ንግግር ልባቸውን ሰበረ። ያንዳንድ ሰዎች ድርጊት ሳይሆን ምላሻቸው ነው ክፉ። እግዚአብሔር አምላክ ከሁለቱም ይጠብቀን። አሜን። ከሁለቱም ይጠብቀን። እስኪ ከሁለቱም ይጠብቅህ በሉ አጠገብ ያለውን ሰው። ሁለቱም ክፉ ነው። በተለይ ደግሞ ከድርጊት በላይ ሰው ተሳስቶ ብዙ አይነት ድርጊት ውስጥ ኢንቮልቭ ሊያደርግ ይችላል፣ ሊሳሳት ይችላል፣ ሰው ሊያሳዝን ይችላል። ነገር ግን የሚመልሰው ምላሽ ከድርጊቱ በላይ የሚሰብሩ ሰዎች አሉ። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። እና እናንተ የድህነት ሚሞሪን ትመልሱብኛላችሁ። እናንተን ሳይ ጉስቁልናዬን ጎዳና ላይ ማድረባትን ያንን ጊዜ ነው የምታስታውሱብኝ። ስለዚህ እናንተን በተቻለኝ መጠን ላላይ ነው የሚሸሸው። ልክ እንደዚህ ታሪክ ይህ በምሳሌ ኢየሱስ ክርስቶስ የጠቀሰው ሶስተኛው አንድ መክሊት ወስዶ የቀበረው ሰው መክሊት መቀበሩ አይደለም በጣም ጌታውን ያስቆጣው ምላሹን አንብቡት። ቁጥር 24 ላይ ዮሐንስ ወንጌል 25 ማቴዎስ ወንጌል 25 እያየን ያለ ነው። ማቴዎስ ወንጌል 25 ቁጥር 24 እንዲላል አንድ መክሊትም የተቀበለው ደግሞ ቀርቦ ምን አለ ይላል፣ ጌታ ሆይ ካልዘራህበት ምን የምትሆን የምታጭድ፣ ካልበተንክበት ምን የምትሆን የምትሰበስብ ምን አይነት ሰው ጨካኝ ሰው መሆኔን አውቃለሁ አለ። አይታችኋል እዚህ ምድር ላይ ምን አይነት ሰዎች እንዳሉ፣ ሰይጣን እንዴት አድርጎ የሰዎችን አስተሳሰብና ሐሳብ እንደሚጠቀም። ልክ ይህ ሰው ፌል ስላደረገ የተሰጠውን ኃላፊነት ስላልተወጣ የተሰጠውን ግዴታ ስላላከናወነ ብቻ ጌታውን ቀድሞ በታቀደና በታሰበ ክፉ ምላሽ ሰባበረው። እንግዲህ የሰው ልጅ ከኃላፊነት ሲጎድል ወይ እንዴት ልበላችሁ ሳይወጣ ሲቀር እንዲህ አይነት ፕሪዲዛይን የሆነ ክፉ ምላሽ አዘጋጅቶ ይጠብቃል። በጣም መጥፎ መርዛማ ምላሽ ነው። ግን በኩራት አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆኔን አውቃለሁ። ይህንን ምላሽ የሚመልሰው ለእኩያው አይደለም፣ ለባልደረባው አይደለም፣ ለጌታው ይህንን ምላሽ ሲሰጥ ታዩታላችሁ። አንተ እንደዛ አይነት ሰው ነህ። አያችሁ ሰው አደራ ሳይወጣ ሲቀር ከሪስፖንሲቢሊቲ ፌል ሲያደርግ እንደዚህ አይነት ምላሽ ይሰጣል። ዘፍጥረት 3:13 ላይ አንድ አዳም የተጠቀማት ክፉ ቃል አለች። ለሰው ልጆች ሁሉ አደገኛ የሆነች ምላሽ ነው። ዘፍጥረት 3:13 ላይ የመለሳት ምላሽ እንዲህ አለ፣ አዳም ሆይ የሰጠውክን ትእዛዝ የሰጠውክን ኃላፊነት ለምን አልተወጣይም? ለምንስ ትእዛዝን አልጠበክም? ለምንስ ከገነት ወጣ? ለምንስ ይህንን አደረክም? ለምን በላህ ስል ተሳስቻለሁ ጌታ ሆይ ይቅር በለኝ አይደለም ያለው። በድያለሁ፣ አዎ ሰምቻለሁ። አንተ ያልከኝን ባለመስማት የራስን ስሜት ወይም ደግሞ የሰይጣንን ድምጽ ሰምቼ ነው አላለም። አንተ የሰጠኸኝ መልሶ
አይታችኋል እንዴት መልሶ እንደከሰሰ። አንተ አብርሃኝ እንድትሆን የሰጠኝ ሚስትህ ናት ብለህ የሰጠኝ ወይም ያቺ ሴት ሰይጣንን ሰማችና ምን ማለት ነው? በሌላ ንግግር አንተ እሷን ለኔ ባትሰጠኝ ኖሮ ባልወደኩ ነበር ነው። accusing God መልሶ እግዚአብሔርን መክሰስ። ለድርጊታቸው ክፉ ምላሽ የሚሰጡ ሰዎች ኃላፊነታቸውን የማይወጡ ሰዎች ናቸው። ከድርጊታቸው በላይ ምላሻቸው የከፉ ሰዎች ሲገጥማችሁ ቀድሞ ላደረጉት ድርጊት ከበር እንዲያደርግ ሰይጣን ነው ይሄንን ዲዛይን የሚያደርገው። ሰይጣን ነው ይሄንን ዲዛይን የሚያደርገው። አንተ እርሷን ባሰጠኝ ኖሮ ለዚህ ባልተዳረኩ ነበር የሚል አይነት ምላሽ ነው የመለሰው። ልክ እንደዚህ ይህ ሰው አንተ መክሊት ስትሰጠኝ ከኔ ምን እንደጠበቅ ምን ላደርግ እንደሆነ ስለገባኝ አንተም ደግሞ ጨካኝ ሰው ስለሆንክ የሚታደርገውን ድርጊትን አቃለ ቀድሞ ወሰነና ተናገረ። እናም ጌታውን በጣም አዘነና እንዲህ አለው፣ አንተ ክፉ ሐኬተኛ ባሪያ፣ ካልዘራውባት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥበት በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ይወስዶ ነበር። ስለዚህ 28ኛ ቁጥር መክሊቱን ምን አድርጉ? ወሰዱበት። 10 መክሊት ላለው ስጡት፣ ላለው ሁሉ ምን ይሆናልና ይሰጠዋልና ይበዛልትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ምን ጨለማ አውጡት፣ በዚያ ለቅሶና ጥርስ መፋጨት ይሆናል። ሐኬተኛ ማለት ልግምተኛ፣ ቸልተኛ፣ ሰነፍ፣ ክፉ፣ ተንኮለኛ፣ ምግባረ መጥፎ፣ አሽዋፊ፣ ቀልደኛ ማለት ነው። ይህ የአማርኛ ትርጉም ነው፣ ይሄ አይደለም። ሰብሰብ ያለ ይሄን ሁሉ ትርጉም የያዘ ቃል ሐኬተኛ ባሪያ። አንተ ልግምተኛ ባሪያ ማለት ነው። አንተ ቸልተኛ ባሪያ ማለት ነው። አንተ ክፉ ባሪያ ማለት ነው። አንተ ተንኮለኛ ባሪያ ማለት ነው። አንተ ምግባረ መጥፎ ባሪያ ማለት ነው። አንተ አሽዋፊ ሰው ወይም ደግሞ ቀልደኛ ማለት ነው። ኢየሱስ በዚህ ምሳሌ ምን ያስተምረን ዘንድ ተናገረ ስንል እኛም ክርስቲያኖች ጌታችን ልክ ያ ጌታ ወደ ሩቅ አገር መክሊት ሰጥቶ የሚያተርፉትን ዋጋ ያለውን ነገር ሰጥቶ ለባሪያዎቹ እንደያቅማቸው ሰጥቶ ሄደው ተመልሰው ሲመጣ እንደተቆጣጠራቸው ጌታችን ክርስቶስ የሰጠንን መክሊት አንድ ቀን መጥቶ እንደሚቆጣጠረን ያሳያል። በአግባቡ አትርፈን እንድንጠብቅ እንደዛ ክፉ ሰው ክፉ ምላሽ እንዳንመልስ ወደ ሩቅ ሀገር ሄደ እያለ ኢየሱስ ክርስቶስ እዚህ ቦታ ላይ የሚያነሳው ምሳሌ የኢየሱስ ክርስቶስንም ወደ ሰማይ መሄድንም ይገልጻል። እዚህ ወደዛ ሄደና ተመልሶ ሲመጣ ተቆጣጠረ ይላል። እኔም ተመልሼ መጥቼ እቆጣጠራለሁ ነው። እነዚህ ምሳሌዎች ዝም ብሎ ጊዜ ማሳለፊያ አይደሉም። የህይወታችን ትልቅ ለሰን የያዙ ትልቅ ትምህርት የያዙ ምሳሌዎች ናቸው። ብዙ ስነ መለኮታዊ ትንታኔም አያስፈልገውም። በቃ ጌታ ተመልሶ መጥቶ እኛን እንደሚጠይቀን እንዳተረፍንና እንደከሰርን እንደሚጠይቀን ለማሳየት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሃሌሉያ አሜን። ይጠይቀናል። አንድ ቀን መጥቶ የት ደረሳችሁ ብሎ የሚቆጣጠረን ጌታ አለ። በሰጠውክ ሙያ ምን አደረክበት? ምን አተረፍክ? ያንዳንዳችሁ እግዚአብሔር የሰጣችሁ መክሊት አለ። በተለይ አሁን ምድራዊ ነገሮችን ብቻ አይደለም የምናየው፣ መንፈሳዊ አሴት ነግደን ምን አተረፍንበት? ምን አደረግንበት? እግዚአብሔር መጥቶ ይጠይቀሃል። በለው አጠገብ ያለውን ሰው ይጠይቀሃል። አንድ ቀን መጥቶ ይጠይቀሃል። ንገሩት እስኪ፣ አንድ ቀን መጥቶ ይጠይቀሃል። ዝማሬ የተሰጣችሁ፣ ስብከት የተሰጣችሁ፣ ምንም የተሰጣችሁ፣ ምንም አይነት ሙያ የተሰጣችሁ ሰዎች መጥቶ የሚጠይቀን አለ፣ ኦዲት የሚያደርገን አለ፣ የሚቆጣጠረን አለ እና ያኔ የት እንዳደረስን ይጠይቀናል ማለት ነው። ታዲያ እኛ ክርስቲያኖች እንደዚያ ሐኬተኛ ወይም ደግሞ ክፉ ልግምተኛ
ባሪያ እንዳንሆን አሽዋፊዎችም ሆነን እንዳንገኝ። አሽዋፊዎች ብዙ ጊዜ በዚህ ዘመን ላይ አሽዋፊ ሰው ይበዛል። እኔ በአንድም ሆነ በሌላ መንገድ ሰዎችን ቼክ ስታደርጉ ወይ ያሾፋል፣ ወይ ቸልተኛ ነው፣ ወይ ደግሞ ቀልደኛ ነው፣ ወይ ደግሞ ክፉ ምግባር አለው። ከነዚህ እዚህ ይሄኛው ሰውዬ ላይ ከታጨቀው ባህሪ የአንዱ ተካፋይ ነው። የሚቀልድ አለ፣ እግዚአብሔር በሰጠው ጊዜ የሚቀልድ አለ፣ በሰጠው ገንዘብ የሚቀልድ አለ፣ በሰጠው ጸጋ የሚቀልድ አለ፣ በሰጠው አክሰስ የሚቀልድ አለ። ገብቶ ደግሞ የሚያሾፍ አለ። አሽዋፊ የምለው እሱ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10:10 ላይ የሰጠን ሕይወት አለ። በዛ ልክ እንድንመላለስ ነው የሚጠብቀን። ምን አይነት ሕይወት ነው የሰጠን? ሕይወት እንዲሆንላችሁ ከዛስ እንዲበዛላችሁ መጣሁ ይላል። የተትረፈረፈ ሕይወት፣ ስታግናንት ያልሆነ ሕይወት፣ አባንዳንት ኤንድ ማልቲፕላይድ ላይፍ ሕይወታችን ውስጥ ይሄንን የሚባዛ ሕይወት፣ የሚትረፈረፍ ሕይወት ተትረፈርፈን አልፈን አትርፈንበት እንድንገኝ ይፈልጋል። የዓለማችን ላይ ዴድ ሲ ይባላል። ዴድ ሲ ሙት ባህር አይደል? ሙት ባህር እንድንሆን እግዚአብሔር አይፈልግም። እንዴት ነው ሙት ባህር የምለውን ተውትና እናንተ የምታውቁት አካባቢ ሙት የሆነ ውሃ የሚባለው የማይወጣ ወዴትም የማይሄድ የማይፈስ ማለት ነው። በውስጡ ሕይወት ያላቸው ነገሮች አይኖሩበትም። ምክንያቱም ፍሎ አያደርግም። ክርስቲያን ስታግናንት የሆነ ላይፍ አይደለም። እኛ ለሌሎች የመፍሰስ የመትረፍ ግዴታ ኃላፊነት ተሰጥቶናል። እግዚአብሔር አምላክ በዚህ በሚተርፍ ሕይወት ለሌሎች እንድንደርስ ይርዳን። አሜን አሜን ነው። ጌታ ኢየሱስ ክርስቶስ መክሊቱን ቀብሮ የተገኘ ሰው ንግግር ሲያብራራ በጣም ዲያብሎሳዊ መሆኑን አንተ ክፉ ሰው ነህ፣ ጨካኝ ሰው ነህ ብሎ ከመሬት ተነስቶ መክሊት ተነስቶ መጥቶ ሰጠ። መልሶ እንዴት እንደምናገር ታዩታላችሁ። ከዚህ ምሳሌ የምንረዳው በዘመናት መካከል ሰዎች ዲያብሎስ የሰዎችን አእምሮ የሚያስትበት ብዙዎችን ደግሞ የሚጠቀምበትን መንገድ ነው ልናይ የምንችለው። በቀዳሚ የሰው ልጆች ውድቀት ውስጥ ዘፍጥረት ቅድም አንስቻለሁ። ዘፍጥረት ምዕራፍ 3 ላይ ዲያብሎስ ለአዳምና ሔዋን የተናገረው አንድ ነገር ነው። ጌታችሁ ይህንን ትእዛዝ ለእናንተ ሰጥቶ የሄደው ለእናንተ በማሰብ አይደለም። ትእዛዙን በመጠበቅ ውስጥ የምታገኙት ለእናንተ እርሱ ያለውን በጎነት አይደለም። ራስ ወዳድ ነው። ይልቁንስ ለራሱ አስቦ ነው። እሱ ጋር እንዳትደርሱ ነው። የእርሱን ዕውቀት እንዳትጎናጸፉ ነው። የእርሱን ዕውቀት እንዳታገኙ ነው። ስለዚህ እናንተ ተነስታችሁ ትእዛዙን ስበሩት። አያስፈልግም። እሱ ራስ ወዳድ ነው። እሱ ራስ ወዳድ ነው ብሎ ነው ጌታን ለሔዋን ለአዳም ያስረዳው። አንድ ሰው በሕይወት ዘመኔ ገጥሞኝ ያውቃል። በግልጽ ቃል በቃል እግዚአብሔር ራስ ወዳድ ነው ብሎ የተናገረ ሰው ገጥሞኝ ያውቃል። እናንተ ገጥሟችሁ ያውቃል? ራስ ወዳድ ነው። እኛን እሱ ብዙ ነገር ነጥቆ ባለስልጣን ሆኖ እኛን ለማንበርከክ ነው እንጂ ምንም በነፊት የለም እዚህ ውስጥ ያለ ሰው፣ በጣም አራመናዊ ጭንቅላት የያዘ ሰው ገጥሞኝ ያውቃል። እና በዚህ ዘመንም ዲያብሎስ እግዚአብሔርን ትእዛዝ በመጠበቅ ውስጥ የሚገኘውን ዘላቂ ደስታና ዘላለማዊ ሕይወት ለማሳጣት የሚጠቀመው እንደዚህ ነው። ጠላት ሁል ጊዜ እኛ ከሰርን ብለን የገንዘብ ክሳራ ምንም ለርሱ አይገደውም። ሰው በገንዘብ ከሰርኩ ብል ለዲያብሎስ ትልቅ ደስታ አይደለም። በገንዘብ ስንከስር ትልቅ ደስታ አይደለም። ጤና ብናጣ ለሱ ትልቅ ደስታ አይደለም።
ይህንን ከኢዮብ ሕይወትም ማየት ትችላላችሁ። ምንም ነገር ብጠፋ ለዲያብሎስ ትልቅ ደስታ አይደለም። ልጅ ብናጣ ሕይወታችን ቅውስውስ ብል ለዲያብሎስ እሱ አይደለም ትርፉ። ነገር ግን የሕይወት ክሳራ እሱ ክሳራ ነው የሚጠባበቅ። ባጭር ቋንቋ ምንም አይነት መንፈሳዊ የሚባል ጠብታ ሕይወት በውስጣችሁ እንዳይኖር ነው ሰይጣን የሚጥረው። አንተ ግን በሉ አጠገብ ያለውን ሰው በተረዳይበትና በተማርክበት በመንፈሳዊ ሕይወት በርታ፣ ትጋ። የሕይወት ክሳራ በቃ ኑሮይን ኑር። ይሄ መንፈስ የምትለውን ነገር አገልግሎት የምትለውን ነገር ተው። የለም እንደዚህ አይነት ትምህርት የለም። ሄሎ መልሱልኝ። እንደዚህ አይነት አቲቲዩድ ያላቸው ሰዎች አሉ የሉ? ይሄ ቸርች የምትለውን ነገር እግዚአብሔር የምትለውን ነገር ብቻ መንፈሳዊ የምትለውን ነገር በአጠቃላይ ዝጋ የሚሉ ሰዎች ገጥሟቸዋል። ዝጋ፣ አያስፈልግም። መንፈስ የምትለውን ነገር አያዋጣም። በመንፈሳዊ ነገር ሰዎች ባዶ ምስኪን ሆኖ እንዲገኙ ምንም አይነት ትርፍ እንዳያተርፍ ባዶ ነው። መቼ ያየኸው ነው ይላል ሰይጣን። ስብከት ነው ያላየኸው ነገር ላይ እየለፋኝ ነው ይላል። ባይዘወይ ነው አንድ ሰው ሌላኛው ሁለተኛው ሰነፍ ሰው እንደዚህ ብሎኝ ያውቃል። ስለ ገነት ምን ታውቅና ነው የምትለፋው? ባይዘወይ የሆነ ቤተ እምነት ላይ እኮ ክርስቲያን ከሚባለው ቤተ እምነት ውስጥ አንዱ አሁን ገነት ሪል ባይሆንሳ መንግስተ ሰማይ የሚባለው ሪል ባይሆንሳ የሆኑ ሳር ሁሉ እያነሳ ነው ምሳሌ ያነሳው። ይሄ ሳር ተነስቶ ያድጋል፣ ይሞታል። እኛስ እንደዚህ ብንሆንሳ የኛ ህይወት እንደዚህ ከሆነሳ አይታችኋል ሰይጣን እንዴት አድርጎ የሰውን ጭንቅላት እንደምትጠቀም። ስለዚህ ትርፍ የሌለ ህይወት ነው እና መጽሐፍ ቅዱስ ሀኬተኛ ያለው ሰው ያ አይነት ሰው ነው። ስፒሪቹዋል ነገር የሚቀልድ ወይም ደግሞ መንፈሳዊ ነገር ቀልድ የሆነበት ሰው፣ መንፈሳዊ ነገር ሞኝነት የሆነበት ሰው ክሳራ ነው፣ ድካም ነው፣ ልፋት ነው፣ ሞት ነው፣ እንደውም መጎሳቆል ነው ብሎ የሚቆጥሩ ሰዎች እንግዲህ የማይጠቅም መንፈሳዊ ነገር የማይጠቅም ርበለሽ ምንም ትርፍ የሌለው ባዶ ሩጫ፣ ከንቱ ሩጫ እንደሆነ ሰይጣን በዚህ መልኩ ያስረዳል በሰዎች አይምሮ ውስጥ። እዚህ የሰውም ምንድነው አንተ ለራስህ ፍላጎት ብለህ ነው ይሄንን ሰተኝ ሄርከው፣ አንተ ሳትሰራ ሳትለፋ ከኔ ልታገኝ ብለህ ነው ብሎ ክፉ ምላሽ እንደሰጠ ማለት ነው። ለዚህ ሰው ጌታው ምን አይነት ምላሽ ነው የመለሰው? ወደ ውጭ አውጡና ጣሉት፣ ጨለማ ላይ ጣሉት ስል ትመለከታላችሁ። ጌታ ኢየሱስ ክርስቶስ በተራራው ስብከት ያነሳውን ሐሳብ አንስቼ ጨርሳለሁ። ምዕራፍ 6 ላይ በዚሁ መጽሐፍ ማለት ነው ማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 19 እስከ 21 እንዲህ ይላል። ሰዎች በምድራዊ ኑሮ ብቻ ትርፋማ ሆኖ እንዳይኖሩ ሰማያዊ መዝገብ ወይም ሰማያዊ ዲፖዚት እንዲኖራቸው በዚህ መንገድ ስናገር ታዩታላችሁ። በዚህ ምድር ብቻ ብል ዝገት በሚሰበስብ ወይም ደግሞ በስብሶ በሚጠፋ የዚህ ምድር መዝገብ ላይ ብቻ አታከማችሁ። ብልም ዝገትም እሳትም ሌባም ቆፍሮ በማይሰርቅበት በሰማይ ለእናንተ መዝገብ ምን አድርጉ? አከማችሁ። የንግድ ባንክም ቡክ ጥሩ ነው፣ የአዋሽም ጥሩ ነው፣ የዳሽንም ጥሩ ነው፣ የቡና ባንክም የሻይ ባንክም ጥሩ ነው። የሻይ ባንክ ለኮ አልተከፈተም፣ ለካ ለወደፊት ሊከፈት ይችላል ብዬ ነው። እና የሁሉም ጥሩ ነው። ነገር ግን have a deposit on heavenly kingdom በሰማይ መንግስት ላይ አንዳች ኢንተረስት ሊኖራችሁ ይገባል። ይሄን ለምንድን ነው የማነሳው? ምድራዊ ብቻ አይደለም።
ምድር ላይ ኖርን እንጂ እስከ መጨረሻ ምድር የኛ ማብቂያ አይደለም። ክርስቲያን እዚህ ምድር እየኖረ ስለ ሰማይ የመነገድ ስለ ሰማይ የማትረፍ ግዴታ አለበት። አጠገብህን ሰው ያዝና እዚህ ምድር እየነገድክ በሉት እስኪ፣ እዚህ ምድር እየሰራ እዚህ ምድር እየኖርክ እዚህ ምድር ምንም አይነት ነገር እያደረክ ስለ ሰማይ ግን ሊገድህ ይገባል። ሰማይ ላይ የሚጠራቀም መዝገብ አለ። የሰማይ መዝገብ የሚባል አለ። እሱ ጌታ ኢየሱስ ያለውን እኔ ያልኩት እኮ አይደለም። ይኸው እዚህ ጋር ማቴዎስ ወንጌል አብረን መክፈት እንችላለን። አሁን ማቴዎስ ወንጌል 6:19 አብረን ማየት እንችላለን። እኔ ይሄንን አላልኩም፣ እሱ ነው ያለው። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። በቃ እሱ ላይ ብቻ ሕይወታችሁን አታክትሙ። ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት በዚያ ምን አለ? ልብ አለ። ሰው ባይዘው ወይ ሰው የልብ ትርታው ያለው የሱ በስት ቲንግ ባለበት ነው። የተሻለ ነገር ያለበት ቦታ፣ የእርሱ የሆነ ሀብት ባለበት ቦታ፣ የእሱ የሆነ ዘላቂ ጥቅም ባለበት ቦታ ላይ ነው ልቦ ያለው። አንድ ጊዜ ይሄ አባባል ትንሽ ጥሩ አይደለም እና ፍራፍሬ እየነገደ ፍራፍሬ ነው የሚባለው፣ አትክልት እና ፍራፍሬ ነው የሚባለው እየነገደ በጣም ንግዱ ጥሩ የሆነለት አንድ ሰው ነበርና መኪና አለው። በራሱ መኪና ይነግዳል። ቲማቲም ጭኗል እና መኪናውም የሱ ነው። ቲማቲሙን ጭኖ ልቡ በጣም በፍራፍሬ ንግድ ሄዷል እና መኪና ከዕለታት አንድ ቀን መንገድ ላይ ይገለበጣል። መኪናው ጭምድድ አለ እና ደውሎ መኪና ተገለበጠ ሲባል ወይኔ ቲማቲም ተርፏል ነው ያለው። የሚበልጥ ዋጋ ያለውን ትቶ የበሰበሰ ዋጋ ያለውን ነገር ጠየቀ ማለት ነው። for what you carry about። አሁን ህይወታችን ውስጥ ስለምንድን ነው በጣም የምንጠነቀቀው የምንጨነቀው? አንዳንዴ የበለጠ ዋጋ ያለውን ነገር ትተን ያነሰ ዋጋ ያላለው ነገር የምንሰጠውን ቦታ ለማሳየት ነው። ስለዚህ እዚህ ምድር ላይ ብትሰበስቡት ዋስትና አለ ብትሉት ሰዓትም ምንም አይነካም ብትሉትም ያደርጋል ነው፣ ይጠፋል። ግን በማይጠፋበት በሰማይ ዋስትና ባለበት ለእናንተ ሰብስቡ። የሰው ልጅ ልቡ መዝገቡ ባለበት ነው ያለው። ሁሌ የምታስቡት የእናንተ በስት ቲንግ ወዳለበት ነው አይደለም እንዴ? እውነት ነው ውሸት? የእናንተ ጥሩ ለምሳሌ እዚህ ውስጥ አካውንታችሁ ውስጥ ንግድ ባንክም በሉ አዋሽም በሉ ያለው የትኛውን ባንክ ላይ ትልቅ ገንዘብ ያስቀመጣችሁበት ባንክ አንዳንድ ቀን እንደው ሐሳባችሁ ላይ ይመጣና ይሄ ባንክ እንዳይቃጠል ብላችሁ ሁሉ ልትጸልዩ ትችላላችሁ። አታደርጉትም? ባንኩ እንዳይቃጠልብኝ እንደው አለ ግን ብላችሁ እንደው አንድ ብር አውጥቼ ለምን ቼክ አላረግም ብላችሁ ሁሉ ሄዳችሁ ቼክ ታደርጋላችሁ። ለምን? ልባችሁ ያለው መዝገባችሁ ባለበት ነው። በትንሹ ነው ይሄንን ማወራችሁ። ከቤት ቤተሰብ ያላችሁ ልጆቻችሁን ሚስቶቻችሁን አለን የምትሉትን ንብረት አስቀምጣችሁ ወጣችሁ ስትሄዱ የምታድሩበት ቦታ ላይ አይደለም ልባችሁ የሚያድረው፣ ከቤተሰባችሁ ዘንድ ነው ልባችሁ የሚያድረው። ለምን? የእናንተ በስት ቲንግ ያለው ቤት ውስጥ ነው። ለምሳሌ ከዚህ ተነስተን መንገድ አዲስ አበባ ሄድን ወይ ሐዋሳ ሄድን ሻሸመኔ የትም ሄዳችሁ ተኝታችሁ የምታስቡት የእናንተ ብዙ ነገር ጠቃሚ ነገር ያለበትን ስፍራ ነው። አሁን እዚህ ቁጭ ብላችሁ መንፈሳዊ ነገር አታስቡም እያልኩ አይደለም። አንዳንዶቻችሁ ነገ ፈተና እያስባችሁ ነው ተማሪዎች፣ ወይም ደግሞ ከሳምንት በኋላ ካልኩሌት እያደረጋችሁ ነው። ከየት ያመጣ ይሁን አሁን እኔ እያስተማርኩ መሃል ደርሼ የነቃችሁ ሰዎች ያላችሁ ጌታ ይባረክ። ልባችሁ ሄዷል። ኦልሬዲ አግኝታችሁኛል። አንዳንዶቻችሁ ደግሞ አሪፍ እንደው በደስታ ሙድ ውስጥ ያላችሁ አላችሁ። የሆነ ስኩዌር አድርጋችሁ መታችሁ ማለት ነው እና ልባችሁ እዛ ላይ ነው ያለው። አሜን ታችሁ ራሱ አሜን ካላችሁ በኋላ ትዝ ስትሉ ለካ ለዛ ግሬድ አሜን ያላችሁ አላችሁ። እንደዛ ነው ሙዳችሁ
ልባችሁ ሁለመናችሁ ያለው the most valuable የሆነ ዋጋ የምትሰጡት ነገር ባለበት ነው ለማለት ነው ኢየሱስ። ሰማያዊ ነገር ከሁሉ በላይ ዋጋ የምንሰጥበት መንፈስ በኢየሱስም ይጨመርልን። አሜን። ፍቃዳችሁ ከሆነ ቀኛችሁን አንሱና ይህንን እንበል። እግዚአብሔር ሆይ በሉት እስኪ እዚህ ምድር ላይ ስኖር በየትኛው መስፈርትና ሁኔታ ሰማያዊ ነገር የሰጠኝ ጸጋ የሰጠኝ ሕይወት ሁሉ ጊዜ ከፍተኛ ትኩረት ሰጥቼ እንድኖር እርዳኝ በሉት እስኪ። ለሰማያዊ ነገር ትኩረት ሰጥተን እንድንኖር አይዘወይ ሰይጣን ዲያብሎስ ምንም ኢየሱስም ዲያብሎስም እንበል ሰይጣን እንበል የሱ ትኩረት ስፒሪቹዋል አቴንሽናችሁን ሽፍት ማድረግ ነው። ካርናል ማይንድድ እንድትሆኑ ማድረግ ነው። በስጋ አእምሮ እንድትጠቀጠቁ ምንም አይነት መንፈሳዊ ስፔስ እንዳይኖራችሁ ገጥሟችሁ አያውቅም? እናንተ ምንም አይነት መንፈሳዊ ነገር እንድታነሱ የማይፈልጉ ሰዎች ገጥሟችሁ አያውቅም? ምንም አይነት መንፈሳዊ ቋንቋ እንዳታነሱ እንዳታመናፍሱ በቃ ጀስት በቃ ህይወት አንድ ጊዜ ነግሬያችሁ እንደሆነ አላውቅም። እኔ ግቢ ውስጥ በጣም ምግባባው ልጅ አለና ይግባባኛል። እንደውም አሳይመንት ምንም ሲሰጥ አብረን እንሰራለን። ጥሩ ግንኙነት አለን። እውነቴን ነው የምላችሁ። የአሰላ ልጅ ነው እና ከለታት አንድ ቀን እያወራን እያለን ጠጋልኩኝና የኢቫንጀሊዝም ዊክ ላይኛ እንደዚህ በንግግር መካከል ሲስቴማቲክ አሁን ምንድነው የምናደርገው? በንግግር መካከል ስለ አንድ መንፈሳዊ ርዕስ አንስተን እዛ ላይ ናሬት እያደረግን ልባቸው ማግኘት ነው እና ስለ ኢየሱስ አንስቼ የተወሰነ ነገር ሳወራ አሁንስ አስጠላሽኝ፣ በቃ አንቺ ንግግር በቃ ጓደኝነታችን ሊፈርስ ነው መሰለኝ አለ። በቃ አሁን ልተው ነው መሰለኝ አለ። ምንም አይነት መንፈሳዊ ነገር እንዳነሳበት አይፈልግም። እናንተ መንገድ ላይ እንደዚህ አይነት ሰዎች አሉ አይደለ? የሆነ ስራ ቦታ ሊሆን ይችላል፣ ቤተሰብ፣ ጎረቤት፣ ኤኒዌር ብቻ መንፈሳዊ ቋንቋ የሚያቅለሸልሻቸው የሚደብራቸው ሰዎች አሉ። እዚህ ምድር ላይ ብቻ አታከማችሁ፣ ሐሳባችሁ ሰማያዊ ይሁን። በመንፈሳዊ ነገር አትርፋችሁ ተገኙ፣ ከስራችሁ እንዳትገኙ እያለን ነው ጌታ። አሜን። የትርፋማነት ሕይወት አሜን። አትርፈን እንድንገኝ በጸጋችን እግዚአብሔር በሰጠን ጸጋ አትርፈን እንድንገኝ እግዚአብሔር በሰጠን በየትኛው መክሊት እግዚአብሔር መክሊት ሰጥቷቸዋል ለሁላችሁም እንደያቅማችሁ። ለአንዱ 5 ለአንዱ 10 እንደሰጠ በየትኛው መንገድ እግዚአብሔር ሰጥቶናል። የሰጠንን ግን አትርፈን እንድንገኝ እግዚአብሔር ይርዳን። አሜን ይርዳን። ትርፋማ ሆነን እንድንገኝ እግዚአብሔር በመስሪያ ቤት ለሚሰሩ በዛ ስራ ኤክሰለንት እንድትሆኑ የተሻለ እንድትሰሩ የተሻለ እንድትቆሙ የተሻለ ደግሞ ትርፋማ እንድትሆኑ እግዚአብሔርንም በዛ እንድታስከብሩ ሰጥቷችኋል። ያንን እናንተ ጠብቃችሁ ትርፋማ ሆናችሁ እንድትገኙ እግዚአብሔር ይፈልጋል። እና አንተ ምን አገባህ ስለ እኔ ስራ ውስጥ you have no business። እንደዚህ እኮ ነው ይሄ ሰው እኮ እኔ ሰላማዊ ህይወቴን እየኖርኩ አንተ አምጥተህ መክሊት ሰጥተህ ማንንም ቢዚ ልታደርግ ነው እንደማለት እኮ ነው ንግግሩ። አስባችኋል ምን አይነት ክፉ ሰው እንደሆነ? እኔ ነው ሰላማዊ ኑሮ እየኖርኩ ነበር። አንተ መጥተህ መክሊት ሰጥተህ በአንተ መክሊት እኔ ቢዚ ሊሆን ታስባለህ እንደ በቃ I did it out በቃ እንትን አድርጌያለሁ፣ ይኸው ቆፍሬ አውጥቻለሁ፣ ውሰደው። የት አድርጌ ነበር? ይኸው ቀብሬ ነበር። በአንተ ጉዳይ እኔ ምን ቢዚ ያደረገኝ አይነት ነው። አንዳንድ ሰዎች በመንፈሳዊ ነገር እኔ ምን ቢዚ ያደረገኝ ቸርች ያል ምን ቢዚ ያደረገኝ በቃ ላይፌን አትኖር እንደዝም ብለህ ኑር የሚል ሰዎች አሉ። ይሄ ሰይጣን ነው ሰው ውስጥ የሚከትበው። ሰይጣን በሰው ውስጥ ኢንጀክት የሚያደርገው ክፉ መርዝ ነው። መጨረሻ ላይ ወደ ጨለማ እንድንጣል ስለሚያስብ እሱ ያጣውን ያንን ከፍታ ሰይጣን ያጣ የሚተርፍ ህይወት ነው። ገንዘብ አይደለም ያጣው፣ ዝና አይደለም ምናምን። እንደውም አንድ ጊዜ እኮ በኩራት የሌለውን ጭምር ይናገራል። ወደ ተራራ ምን ወሰደ ይላል? ጫፍ ወሰደ። ወደ ከተማይቱ ምን ወሰደ? ከፍታ ጫፍ ላይ ወሰደውና ይሄ ሁሉ ተሰጥቶኛል ነው። ለምሳሌ የእናንተ ኮምፒቲሽን ምንድነው? እዚህ ምድር ላይ ብዙ ክርስቲያን ስፒሪቹዋል አይደለም እንትኑ ስጋዊ ኮምፒቲሽን ነው ያለን አይደል? ስጋዊ ኮምፒቲሽን ነው ያለን።
እንደናንተ ክርስቲያን ያልሆኑ ስለ መንፈሳዊ ነገር ምንም የማያነሱ ሰዎች ከኛ የተሻለ ከናንተ የተሻለ ቢዝነስ አላቸው የላቸው አላቸው በተለያየ እንደውም ሙሉ በሙሉ የኢቪል ስፒሪት ካምፓኒ የሚመሩ ሰዎች ከኛ የተሻለ ቢዝነስም የተሻለ ሐሳብም የተሻለ ዕውቀትም ምንም አላቸው ነገር ግን they have no spiritual mind የቅዱስ መንፈስ ጭንቅላት የላቸውም የእግዚአብሔር ጭንቅላት የላቸው ያን በዛ ምስኪን ነው በሚተርፍ ህይወት ጉዳይ ምስኪን ናቸው እግዚአብሔር ምስኪን ሆነን ድሃ ሆነን በመንፈሳዊ ነገር እንዳንኖር ይርዳን አሜን